እናታችን አይሻ ያ ረሱላህ ለይለቱል ቀድር መቼ እንደሆነ ባውቀው አላህ ምን ልጠይቅ ምን ለምነው ብለው ጠይቀዋቸው ነበር። እናታችን አይሻ በዱንያ ውስጥ ያለትን ክፍተት ያለባትን ጉዳይና ሐጃ ነብዩ ከማንም በላይ ያውቋታል፣ በቅር ያውቋታል። ረሱላህ ስለ ህይወት ጉዳዮቿ ስለ ህይወት ጣጣዎቿ ወይም ደግሞ ሐጃዎቿና ጊዜ ጉዳዮቿ እንዲፈቱ ዱንያ ጉዳዮቿ እንዲስተካከሉ አይደለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህን እንድትለምን አርድ ያደረጉላት ወይም ያቀረቡላት። ነብዩ ሰለላሁ ዐለይሂ ወሰለም እናታችን አይሻ ምን አሏት? ቁሊ ያ አይሻ اللهم انك عفو كريم تحب العفو فاعف عني። እንዱ አንድ ታደርግ ነው ያዘዟት። የዱዓው መልእክትም አላህ አንተ ይቅር ባዮችን ትወዳለህ አውፍ ባዮችን ትወዳለህ እኔንም ይቅር በለኝ አውፍ በለኝ ብለሽ በያሏት። ይሄን ሊሉ የቻሉበት ምክንያት ምንድነው? አንድ ሰው ጥፋት አጥፍቷል፣ ላጠፋው ወንጀል ይቅርታን ጠይቋል፣ ምህረት ያገኛል። አውፍታ ግን ወንጀል ተፈጽሞ ስህተት ተሰርቶ ትልልቅ ከባድ ጉዳዮች ተከስተው አላህ በአውፍታ እንጂ የማይመራቸው ጉዳዮች አሉ። ምንም ሊያጸዳቸው የማይችል ተውበት የማያክማቸው። ለዚህ ነው በቁርአን ውስጥ አውፍታ የወረደበትን ቦታ ብንመለከት በጣም ትልልቅና ከባድ በሚባሉ ጉዳዮች ላይ ነው። ሰይድና ሙሳ አለይሂ ሰላም አላህ ጋር ሊገናኙ በሄዱበት ጊዜ በኒ እስራኤሎች የነብዩላህ ሙሳን ትእዛዝ ጥሰው ጣዖት ሲያመልኩ ወይም ደግሞ ጥጃን ሲያመልኩ የነበረበትን ጉዳይ አላህ በምንም ሊያክሙ አይችልም። ከእምነት በኋላ ክህደት ሐቅን ካተረዱ በኋላ ጥፋት ስለነበር የተከሰተው ኢላ ቢዐፍውላህ ሱብሓነሁ ثم عفونا عنكم ነው የሚለው አላህ። ከዚያም በኋላ ይቅራላችሁ ይላል። ኸዋት ኢብኑ ጁበይር የሚባል ሰሐቢ ረዲየላሁ ዐንሁ በድንኳኖች መካከል ሲንቀሳቀስ የሴቶች ድንኳን ይመለከታልና ኸዋት በቀጥታ ወደሱ ድንኳን ተመልሶ ሁላ የሚያምር ልብስ ለበሰና ሄዶ የሴቶች ድንኳን ውስጥ ገብቶ ቁጭ አለ። ኸዋት ኢብኑ ጁበይር ረዲየላሁ ዐንሁ ከዛ ነብዩ አለይሂ ሰላቱ ወሰላም አዩትና ያ አባ አብደላህ ማ يجلسك ኢለይሂን እነሱ ጋር ምን አስቀመጠ አንተ አባ አብደላህ አሉት። ከዛም ያ ረሱላላህ ሊ ጀመሉን ሸሩዱን በጣም መፈርጠጥ የሚያበዛ ግመል አለኝ እና አብተጊ ለሁ ቀይደን አላቸው። ማሰሪያ ገመድ ፈልጌ ነው እዚህ የተቀመጥኩት፣ እነሱ ጋር የመጣሁት አንድ የፈረጠጠ የሚያስቸግረኝ ግመል አለ፣ ለሱ ገመድ ፍለጋ ነው የመጣሁት አላቸው። ነብዩ ሰለላሁ ዐለይሂ ወሰለም አመላከቱት። ተነስ አሉትና ይዘውት ተነሱ። ከዛም ወደ መዲና ጉዞ ላይ ባሉበት ልክ ሲያጋጥማቸው السلام عليك يا أبا عبد الله السلام عليك يا أبا عبد الله ما فعل شراد جملك يا እንደው የሚፈረጥጥ ግመልህ ጉዳይ እንዴት ነው እንዴት ያደረገህ ነው ይሉታል ነብዩ ሰለላሁ ዐለይሂ ወሰለም። ባገኙት ቁጥር السلام عليك يا أبا عبد الله ما فعل شراد جملك ይሉታል። እንዴት ነው እንደው የሚፈረጥጠው ግመልህ ጉዳይ እንዴት ሆነ እያሉ ነብዩ ሰለላሁ ዐለይሂ ወሰለም በተከታታይ ይጠይቁት ነበር ባገኙት ቁጥር። ከዛ መዲና ከገቡ በኋላ ሀያ አደረገና የተወሰነ ቀን ከመስጂድ ጠፋ፣ ከመስጂድ ራቀ። እንደውሳቸውን ማግኘት ሀያ አደረገ። በኋላ ወደ መስጂድ ተመለሰ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም እየሰገዱ ነበር። ሲወጡ እሱ እየሰገደ ነው። ልክ ሰላቱን አስረዘመው ነብዩ ሰለላሁ ዐለይሂ ወሰለም ላለማግኘት ማለት ነው። ከዛ ምን አሉት ነብዩ አለይሂ ሰላቱ ወሰላም طول أبا عبد الله ما شئت أنت أبا عبد الله يفلكون يأكل أسرزم فلست راحلا حتى تنتهي أنت سكمت تشرس درسني عليه دم بتطبق أهله تشرس على النبي صلى الله عليه وسلم يعني أما راجع لهم صلاة مشرسة كذا لك سيشرس ما فعل شراد جملي كارت عندي يا بفرطت جماله قداي عنديتنا سيلوت خوات من هذا والذي بعثك بالحق الله بأونت بلاكه جيت أمل الله ما شرد ذاك الجبل منذ ذلك اليوم كذا كان جمرك يا جمل من فرطته ما هاكم على شو النبي صلى الله عليه وسلم أو قال جمل مفرطت جمل ندلله أو قال ግን አንተ ውሸትህን ነው እንዴት እንደዚህ ተዋሸኛለህ ብለው አልተጋፈቱትም። በጣም ስርዓት ባለው መልኩ ግን ጥፋቱን እስኪያምን ድረስ እሱና እሳቸው ብቻ በሚያውቁት ኮድ ነካ ያረጉት ነበር። ነብዩ ሰለላሁ ዐለይሂ ወሰለም ይጠቁሙት ነበር ያችን ስተቱን አምኖ ተቀብሎ ወደዛ እስኪመጣ ድረስ። ከዛ በኋላስ والله ኢላ ነብዩ ሰለላሁ ዐለይሂ ወሰለም ይህንን ስላቸው يرحمكالله አላህ ይዘንልህ አሉኝና ከዛ በኋላ ግን አንድም ቀን አንስተውብኝ አያውቁም ማለት ሰው ስታይ هو خير مني
ሙእሚን አቋሙ ይሄ ነው ሰው ሲያይ እሱ ከኔ የተሻለ ነው ብሎ ሁሌ የሚያስብ አና ኸይሩ منهما የሸይጣን ጥሪ ከሱ ነው ይሻላል ጥፋት ከዛ ነው አንድ ሰለፍ ምን ይላሉ አንድ አባባል አላቸው ወላሂ ይላሉ በህይወቴ በእድሜ የሚበልጠኝ ሰው ካገኘው እሱ ከኔ ይሻላል እላለሁ ምክንያቱም በእድሜ ይበልጠኛል ከኔ የተሻለ ሰግዷል ዚክር አርጓል ሰደቃ ሰጥቷል እሱ ይበልጠኛል እላለሁ ኸይሩን ያዩለታል ከኔ በእድሜ የሚያንስ ሰው ስመለከት هو خير مني እላለሁ እሱ ከኔ ይበልጣል ለምን በእድሜ ይበልጡት ይላው ግን እሱ እንደኔ ብዙ ወንጀል አልሰራም ይላል ግልጽ ነው ገና 20 አመቱ ነው ወንጀሉ ገና ትንሽ ነች ሶላት ከወጀበበት አመታት ነው እንዴት እንደሚገለብጡ ታያችሁ አላህ ያግራልን ለሁላችን በተለይ ሁሉ የሁሉ ቀን የሱብህ ሰላት ቢያመልጠን እንኳን የጁምዓ ሱብህ ሰላት ሁላችንም እንዳያመልጠን ለምን ነብዩ አለይሂ ሰላቱ ወሰለም አቡ ኑዐይም ኢማሙ በዛር ኢማሙ አህመድ ከአብዱላህ ኢብኑ ዑመር ረዲየላሁ ዐንሁ በዘገቡት ሐዲስ ውስጥ ነብዩ አለይሂ ሰላቱ ወሰለም ምን ይላሉ ኢነ አፍضل الصلوات عند الله صلاة الصبح في جماعة فصلاة الصبح في يوم الجمعة في جماعة بلاج يهونوت مالنو صلاتوج في يوم الجمعة بجمعة كان صلاة الصبح نوع النبي عليه الصلاة والسلام صلاة الصبح اليوم مالنو تلك درجة يصلاة يجمعة صبح صلاة دقمو ليتبالو ملكو نبي عليه الصلاة والسلام إهن حديث بمدكس لنيا مالنو استمرونا ليلة انكوان بياملتن يا جمعة كان الصبح مالنو كمسجد متل لمسجد الموكر